ግን ምንም ደስ አላለኝም። እንዴት? ሰላምዬ ታረቀኝ የሚያመጣቸው ስራዎች ምን እንደሆኑ እያወቅሽ? አልገባኝም አንዬ፣ ምን ለማለት ፈልገሽ ነው? የታረቀኝ ስራዎች ብዙዎቹ የጉልበት ስራዎች ናቸው። እነዛ ደግሞ ለማየ የሚሆኑ አይነት አይደሉም። ሜላት የጉልበት ስራ አትሰራም ያለው ማን ነው? እማዬ ጠፋችሁና እናንተን። ወይዘሮ ሜላት እየተሳሳትሽ ነው። እኔ እኮ አንቺን ለማገዝ ነው የመጣሁት። እኔ የምለው ግን ቆይ የወሰዳችሁብኝ ነገር ሁሉ አልበቃ ብላችሁ ነው እንደገና እኔን ፍለጋ የመጣችሁት? አጎትህ ከዛ ገንዘብ የሚልክልህ ገንዘብ ተርፎት ይመስልሃል? አንተ ሰው ትሆናለህ ብሎ እኮ ነው እንደዛ ለአንተ ተጨንቆ የሚልክልህ። እኔ እሱ ምን አውቃለሁ? ገንዘብ ላከልኝ ካላከልኝ ደግሞ አላፋለሁ። አስቸገርኳችሁ አይደለ? እማዬ ደግሞ ቆይ እናት ከመጀመሩ ነው ለልጆቿ ችግር ሆና የምታውቀው? አታየኝም እንዴ በዚህ እድሜ እግር እጅ እያለኝ ቁጭ ብዬ እናንተ ሸክም ሰው አምሮኝ እኮ ነው። በስመ አብ ወልደ መንፈስ ቅዱስ። ፋኖስ የእርጉዝ ነሽ? እኔም አላረገውም። ቆይ ምንድነው እንደዚህ ለወሬ መቸኮል? እኔ አማርኛ ያልኩት ጭፈራ ነው። የዛሬ አምሮትሽስ አልተሳካልሽም። በቃ እንደው ልጄ መላጣ መሆኑን በቃ አልጨበይ። በቃ እሺ ተነሽ ጨፍርልኛል። ረኖላዊ ልጄን እንጂ አንገቱን ቆለመመችብኝ። ዛሬ ድንብላል ደርሳ ባታስጥለኝ ኖሮ ራሴን ላጠፋ ነው። እማዬ ምን እትዬ ምን እየሆኑ ነው? ድንብላል በረኪና ነው። ምን እያደረጉ ነው? እያደረጉሽ ነው። በረኪና ውስጥ አልሰጥም አምጪ። አልሰጥም ትልዬ እያደረጉሽ ነው። በረኪናውን አምጪ። የፈለጉትን አርጉኝ። አልሰጥም ትልዬ። ወይኔ ሚላት ፋዘሪ ነብሮ ጥበቃ እንዴ! አረ ይረጋጉ ፋዘሪ። ምንድነው እንደዚህ መበርገግ? ሰላም ጤና ይስጥልኝ። ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ፣ ወንድሞቼ፣ እህቶቼ፣ ወንድሞቼ ዛሬ ደግሞ እነሆ ኖላዊ ፓርት 2 ይዤ መጥቻለሁ ማለት ነው። አሁን ላይ ወይዘሮ ሜላት እንግዲህ ንብረቷን ሁሉ በሞላ ከከሰረች በኋላ ድርጅቷ እንዳለ በህግ ስር እንዳለና አሁን ላይ ቀጠሮ በቀጠሮ እየደረደሩ ንብረቷን ልታገኝ አልቻለችም። በአንድ ክፍል ውስጥ እንግዲህ ሁሉም እየኖሩ ነው ያሉት። ሰላምዬም ቢሆን ከስራ ስራ አመርጣ አሁን ላይ ግን የመስተንግዶ ስራ እየሰራች ነው ያለችው። ሀናም እንዲሁ ስራ እየፈለገች ነው። መናሴ ሊስትሮውን አሁን ላይ ለምዶ በጥሩ ሁኔታ እየሰራ ነው ያለው። ግን ደግሞ ያን ሁሉ ነገር ለምደው በአንድ ጊዜ እንደዚህ መሆናቸው በጣም ያሳዝናል። ንብረቷን እንዳለ በሚሊዮን የሚቆጠር ንብረት ስለተቀማች በበቃሉ የተነሳ እንግዲህ በቃሉ የጀመረውን ሌላ ከኋላው ትልቅ ሰው ሊኖር ይችላል። ነገር ግን ወይዘሮ ሜላት አሁን ላይ ንብረቷ በሞላ እንደተቀማችና በህግም ክስ ላይና ቀጠሮ ላይ እንዳለች ነው የሚናገረው። ወይዘሮ ሜላት እስከ ለመሞትም ራሷን ለማጥፋትም ብዙ ጥረት አድርጋለች። ነገር ግን አሁን ላይ ምናሴም ቢሆን እስቲ ማይልኝ በኔ ግን ደግሞ ራሽን አጥፍተሽ እኛስ ምን እንሆን በማለት እንግዲህ ሁለተኛም እንደዚህ አይነት ነገር እንደማታረግና ራሷንም ለመቆጣጠር እየሞከረች ነው ያለችው። የሆነው ነገር ራሷን ማሳመን ቢያቅታትም አሁን ላይ ግን በምናሴም ልደት ምክንያት ሀንቾና ሰላምዬ ስለ ምናሴ ልደት እያወሩ ነበረ። ወንድማቸው ብዙ ነገር ለምዶ አሁን ላይ ደግሞ እንግዲህ ምን እናድርግለት በማለት ሰላምዬ በጣም ተጨንቃ እያለቀሰች ነበር። ያን ልማዱን ደግሞ ለማድረግ ገንዘብ ያስፈልጋል። ወይዘሮ ሜላት ደግሞ ተኝታ እያሰማች ነበር። ችግሩ ገንዘብ ስለሌላቸው አሁን ላይ ሰላም ናት የምታስተዳድራቸው። የመስተንግዶ ስራ እየሰራች ባገኘቻቸው እየተዳደሩ ነው ያሉት። ታዲያ ዛሬ ላይ በአንድ በኩል ተምቹ አጎቱ በሚልክለት ብር እየተዝናና እየጨፈረ ነው ያለው። ግን ደግሞ ቢመክሩትም አሻፉረኝ ብሎ አሁን ላይ ስራ መስራት እንኳን አቅቶት በሚያገኘው ገንዘብ ከመጠጥ ቤት ነው የሚገኘው። አሴር በበኩሉ ደግሞ ባገኛት ገንዘብ በቤተሰቦቹ ውርስ ግማሿንም ቢሆን እህቱ ሰጥተዋለች። ታዲያ የእንጀራ አባቱ ሲያሰቃየው ከልጅነት እስከ እውቀት በጎዳና ያደገው አሴር አሁን ላይ የቤተሰቦቹን ንብረት የእንጀራ አባቱ ሲሞት ለልጅቷ አደራ ያለውን ገንዘብ ስጪ በማለት እሷም ታዲያ አደራዋን ተወጥታ
ገንዘቡን ሰጥታው ነበር። ባለችውም ስራ ጀምሯል። ግን ደግሞ አሁን ላይ ሀንቾ ደግሞ ስትጨነቅ ማየት ስላልቻለ ለመርዳት እሷን በሚያገኘው መንገድ እየሞከረ ነው ያለው። ሆኖም ወይዘሮ ሜላትን አለ የተባለ እንግዲህ ንብረቷን እንዲከራከርላት የህግ ጠበቃ አምጥቶላት ነበረ። ያለውን ነገር ታዲያ ሊጠይቃት ወደ ቤት መጥቶ ነበር። ወይዘሮ ሜላት ግን ሰላይ ጭራሽ ላኩብኝ ወይ ጉድ! ጭራሽ አርፈው አይቀመጡም ወይ? እኔ አሁን ያለሁበትን አይታያቸውም ወይ? 5 ነፍስ ይዤ በአንድ ጣራ ስር ነው የምኖረው። ስለዚህ ለእነሱ ሂድና ንገራቸው በማለት እንግዲህ ሰውየውንም አመናጭቃ አስወጥተዋለች። በንዴት እሷም ከቤት ወጣ ነበረ። ድንብላል ታዲያ እየተከተለቻት እኝትዬ ተረጋጉ፣ ፈጣሪን አመስግኑ፣ ባለን ነገር ማመስገን ነው በማለት ለማረጋጋትን ብትሞክር በጣም ተናዳ እንዴት ቤቴ ድረስ ይልኩብኛል? በቃ ያለኝን ወሰዱ፣ አሁን ምን አድርጊ ነው የሚሉኝ? በማለት በጣም ትናደዳለች። አሁን ላይ ታዲያ ለሀቄ ለደላላው ያኔ ስራ እንዲፈልግላት ነግራው ነበረ። ሀቄም በተባለው መሰረት ማንኛውም ስራ ሰራለሁ ባለችው መሰረት ስራ አግኝቶላታል። ወይዘሮ ሜላት ችላ ትሰራለች። ይህን ሁሉ ችግር አሁን ላይ እየተጋፈጠች ነው ያለችው። ችግሩን ደግሞ ተጋፍጣ ወደ ራሷ ተመልሳ ንብረትና ገንዘቧን ወይ ይመለስላት ይሆናል። ለመሞት ሙከራን ብታደርግ መድም ለመጠጣት እንዲሁም ራሷን ለማጥፋት ብዙ ነገር አድርጋለች። አሁን ላይ ግን ወደ ራሷ ተመልሳ ማንኛውም ስራ መስራት እንዳለባትና ለልጇ ልደት ደግሞ የሆነ ነገር ማድረግ እንዳለባት እያሰበች ነበር። አባባ ኖላዊም እንግዲህ ዘበኝነታቸውን እየሰሩ እንቅልፍ ላይ ነበሩ። ፋኖስ ምግብ ይዛ ስትሄድ እንቅልፍ ይዟቸው ስለነበር ውሃ ትረጭባቸዋለች። እሳቸውም ታዲያ ሲነቁ ፋኖስ ነበረች። አሁን እኛ ምን አተን ነው? ለምንድን ነው ጥበቃ የምትሰራው? በማለትም እንግዲህ ፋኖስ ትናገራለች። እሳቸውም ታዲያ ሰርተው ማግኘት እንዳለባቸው እየነገሯት ነበር። ሆኖም ምሳ አምጥታላቸው ምሳ ተመግበዋል። እሷም ታዲያ እርጉዝ ስለሆነች አንድ ነገር አማረኝ እያለች ትጠይቃቸዋለች። አባባ ኖላዊ ምንድን ነው በማለት እንግዲህ አንቺ እኮ እርጉዝ ነሽ በማለት ነገሩን ወደ ሌላ ይወስዱታል። እሷም ታዲያ ሆይ ለወሬ ለምን ትቸኩላለህ? እኔ እኮ አማረኝ ያልኩህ ጭፋሮ ነው። እንዲሁ ጭፋሮ በምን ችዬ ነው? እንዴት አድርጌ ነው የምጨፍረው? ቢሉም በግድ እንግዲህ ፋኖስ እንዲጨፍሩላቸው አድርጋለች። እንዲጨፍርላት አባባ ኖላዊ አድርጋለች። አባባ ኖላዊ ታዲያ ተወዛውዘዋል። ሙዚቃውን ከፍታላቸው እንግዲህ ጠበቃውም ወይዘሮ ሜላትን ለማገዝ ቢመጣም ወይዘሮ ሜላት ልትቀበለው አልቻለችም። ነገር ግን ጠላቶች እቤት ድረስ ጭራሽ ሊሰልሉ የላኩኝ የሚል ነገር ነው የተናገረችው። ጠበቃውን ግን የላከው አሲር ነበረ። አሲር ደግሞ እኔ ላኩኝ ማለት አይፈልግም። ምክንያቱም እኔን ያመጣሁት ቢል ልትቀበለውም አትችልም። ታዲያ አሁን ላይ ጠበቃው ስለምትዩ ነገር ምንም አይነት ነገር አላውቅም። እኔ ግን ከአንቺ የተሻለ የህግ ባለሙያ ስለሆንኩኝ ህጉም እንዴት እንደሚካሄድ ስለማውቅ ልረዳሽ ፈልጌ ነው ባለሽበት ሁኔታ በማለት ቢነግራትም እሷ ግን ከቤቷ አስወጥተዋለች። ሄድና ንገራቸው ለጠላቶቼ 5 ነፍስ እዚህ ውስጥ ይኖራል። በቃ ምን ፈልጋችሁ ነው በማለት ነበር ያስወጣች። ጠበቃውም እንግዲህ ሰላይ ነው የላኩብኝ በማለት ድጋሚም አይንህን ባይህ እገልሃለሁ በማለት ነው የተናገረችው። ላሲርም ቢሆን ይህንኑ መልስ ተናግሯል። ነገር ግን ስለ ህጉ አንዳንድ ነገር ስለሚያውቅ ሰውየው እሷን የምንረዳበት መንገድ ምናልባትም መማከር እንችላለን፣ ምናልባት ያም መንገድ ሊረዳን ይችላል ብለው ያሰቡትን እየተመካከሩ ነው ከአሲር። ወይዘሮ ሜላት ታዲያ በፊትም ቢሆን ገንዘብ ባላት ሰዓት ድርጅት በምትመራበት ነገሮችን ያለማገናዘብ እዚህ ችግር ላይ ተዳርጋለች። ግን ደግሞ ችኩል ስለሆነችም ነው። ነገሮችን ረጋ ብላ ብታይ ምናልባትም ድርጅቷ ልታድን ነበር። በፊትም ቢሆን ባለቤቷ ሊነግራት የፈለገውን ነገር አትሰማም። በችኮላ በጩኸት ነበር የምታናግረው። አሁንም ቢሆን ያው ጸባይዋ አልተዋትም። አሲር ግን ጥሩ ልጅ መሆኑን ለነሱን ለሀና ሲል አሁን ላይ ሊረዳቸው ይፈልጋል። ባለው አቅም ሁሉ እንግዲህ እየታገለ ነው ያለው።
ህግ ጠበቃው ጋራም እንግዲህ እሷን የሚረዱበት መንገድ እየፈለጉ ነው ያሉት። እንግዲህ በአንድ በኩል ምናሴ አሁን ላይ ሊስትሮ እየሰራ ነው ያለው። አንድ ወጣትን መጥቶ በፍጥነት ጫማውን እንዲጠርግለት እናም ደግሞ ቀጠሮ እንዳለው ይነግረዋል። ምናሴም ታዲያ ሊስትሮን ጫማውን ለመጥረግ እቃዎቹን አወጣቶ ይጀምራል። ሰውየውም ታዲያ ፈጣን አይደለህም ሲለው አዎ ፈጣን አይደለሁም፣ በቅርብ ጊዜ ነው የጀመርኩት በማለት ይነግረዋል። ወዲያውም ታዲያ አንዲት ሴት ከኋላ ትመጣለች። እሷም ታዲያ ለመድኃኒት መግዣ ምንም አይነት ሳንቲም እንደሌላትና አሁን ላይ የሚረዳት ሰው ስለምትፈልግ ትጠይቃለች። ምናሴም ታዲያ ከኪሱ ዞሮ ያገኛትን ገንዘብ በሞላ ማጦ ይሰጣታል። ያ ሊስትሮ ሊያስጠርግ የተቀመጠውም ሰውዬ ታዲያ ለምንድን ነው ያለህን ገንዘብ በሞላ የምትሰጣት ይለዋል። ቢያንስ እኔ ጤነኛ ነኝ፣ እሷ ግን መድኃኒት ለመግዣ እንደምትፈልግ አልሰማህም ወይ ይለዋል። ዋሽታስ እንደሆነ ቢለው ዋሽታ ከሆነ እኔ ያለኝን አድርጌያለሁኝ፣ ግን ደግሞ ከምንም በላይ ጤና ይበልጣል በማለት ይነግረዋል። እናም ታዲያ እሷ ለፈለገችው ነገር ማወል ትችላለች። እኔም ያለኝን ስጠኝ ስላለች ሰጥቻታለሁ። መድኃኒት መግዣ ነው የፈለገችው፣ ግን ደግሞ እሷ የፈለገችውን ማድረግ ትችላለች በማለት ለሰውየውም ሲነግረው ታዲያ በዚህም ጉዳይ ሲከራከሩ ከቆዩ በኋላ በመጨረሻም አንተ መልካም ልጅ በማለት ከሰራው በላይ ገንዘብ ይተውለታል። ታዲያ አሁን ላይ ቢያስተላለፈው ምንሳ አንድ ሰው ተቸግሮ ስጠኝ ባለው መሰረት ከሰጠ ያ ሰው ደግሞ የፈለገውን ነገር ማድረግ እንደሚችል ያንንም ደግሞ ለተቸገረ መርዳትን የሚያሳየው መልእክት ነው። ሰላም በአንድ በኩል አሁን ላይ በስራዋ ጠንክራ እየሰራች ነው። በመስተንግዶ እንግዲህ ያው ኃይለኝነቷ እንዳለ ሆኖ ቶሎ ችኩል፣ ተናዳጅ፣ ግልፍተኛ ናት። ነገሮችን ቶሎ ብላ የመናደድና የመናገርም የጩኸት አለባት። ያው እንደ እናቷ ተናዳጅ ብጤ ናት። ግን ደግሞ አሁን ላይ በትዕግስት እየሰራች ነው ያለችው። ታዲያ አንዱን መጥቶ ድንገት በጣም ታምሪያለሽ፣ ቆንጆ ነሽ በማለት ያሞጋግሳል። ታዲያ ቁንጅናሽን ብቻ በማየት ማረክሽኝ በማለት እኔም ብቻ ለማየት ከሆነ የመጣኸው እኔን ካሁን አይተኸኛል፣ ተነስ እናውጣ በማለት ትናገራለች። ታዲያም ቡና እንድታመጣላት አዟት ነበረ። ቡናውንም ከወሰደች በኋላ አሁን አንተ ይሄንን ለማዘዝ ነው ወይ እዚህ ተቀምጠህ የምትቅለሰለስብኝ በማለት እንግዲህ ትናገራለች። ሰውየውም ታዲያ ምን ሲላት አይ ምንም አሁን ቡናውን አመጣለሁ በማለት እንግዲህ ቡናውንም ታመጣለች። ታዲያ አፉም እየተኮላተፈ ዲያስፖራ እንደሆነ ቢነግራትም ሰላምዬ ቦታም አልሰጠችው። ግን ደግሞ ሰውየው አንቺ እንዴት ነው ዲያስፖራ ነኝ ስልሽ ምንም ያልመሰለሽ? የኢትዮጵያ ሴቶች ዲያስፖራ ነኝ ሲባሉ በጣም ነው የሚሯሯጡት በማለትም ይነግራታል። እናም ታዲያ ምን ይሆንልህ በማለትም እኔ ታዲያ የዛ ሰው አይደለሁም ስራዬን ልስራበት በማለትም ተናግረዋለች። ብዙ የሚያናድዷትና እዛ ካፌ መስተንግዶ መስራት በጣም ከባድ ነው። የተለያየ ሰዎች የተለያየ ጸባይ ይዘው ይመጣሉ፣ ብዙም ያበሳጫሉ። አሁን ላይ ግን ሰላም ሁሉንም ነገር ችላ እየሰራች ነው ያለችው። እናምና መስተንግዶም ቢሆን ትዕግስት እንዲሁም ደግሞ የሰውን ጸባይ መቻል ያስፈልጋል። አሁን ላይ ሰላምዬም ያንን ነገር እየተጋፈጠች ነው። ቤተሰቧን እያስተዳደረች ነው ያለችው። ሀንቾን ብትሆን ስራ አላገኘችም እስካሁን። ግን ደግሞ በፍለጋ ላይ ብትሆንም እናታቸውን እቤት ሆና እንድትጠብቅ ነበር ባለፈው ጊዜም የተናገረችው ሰላምዬ። እናም ቤቱን የምታስተዳድረው ሰላምዬ ስለሆነች አሁን ላይ በትዕግስት ሁሉንም እያስተናገደች ነው ያለችው። አንድ በኩል ግን ቸምቹ አሁን ላይ በሚያገኘው ገንዘብ በጣም በመጠጣትና እንግዲህ በማጨስ ውስጥ ይገኛል። ስራም አይሰራም። ግን ደግሞ ድንብላልን እንጋባ በፊት አግባኝ ብለሽ ነበረ፣ አሁን ደግሞ ገንዘብ አግኝቻለሁ፣ ስለዚህ መጋባት እንችላለን በማለት ይጠይቃታል። ታዲያ ድንብላል አሁን ላይ ወይዘሮ ሜላትንም ትታ ለመውጣት ቤተሰቡን ትቻ አልወጣም፣ አሁን ባሉበት አንተን ማግባት አልችልም ብላ ነግራው ነበረ። እሱ ግን አሁንም ቢሆን ሀናን ይቀጥራትና ድንብላል እንድትመክርለትና ድንብላልን ማግባት እንደሚፈልግ በፊት አግባኝ እያለች አስቸግራኝ ነበር። አሁን ደግሞ እየኮራች ነው ምን ምክንያት ነው ታዲያ እምቢ ልትል የቻለችው ስትለው የእናንተን ቤተሰብ አፍቅራ ነዋ፣ እናንተን ጥዬ አልሄድም ብላ በማለት እንግዲህ ይነግራታል።
ሀንቾም ታዲያ ለመምከሩስ እመክርልሃለሁ አንተ ቁም ነገር ከሆነ በማለት ለመምከሩም ተዘጋጅታለች። ታዲያ አሁን ላይ ድንብላል ወደ ውጭ ለመውጣት እየተዘጋጀች ነበረ። ምኒሳ ደግሞ ከውጭ መጥቶ ስራ ሊያግዛት ነበር። እሷም እንደምትወጣ ነግራው ግን ደግሞ ቸኩላ ስለነበረ የልትሄጂ ነው ሲላት እዛው በፍቅረኛዬ ጋር ተምቹ ጋር ቀጠሮ አለኝ ቶሎ ውጭ ብሎኛል በማለት ተጣድፋ ትወጣለች። እናቱንም ሲጠይቃት እሳቸውም አንድ ሰው መጥቶ በጣም አናዷቸዋል። ምክንያቱ ባይገባኝም ግን ደግሞ በንዴት አሁን ወጣ ብለዋል ብላ እሷም ትወጣ ከተምቹ ጋር ከተገናኙ በኋላ እንግዲህ አብረው ከቆዩ በኋላ ሸኘኝ ስትለው ተምቹ ፍቃደኛ አልሆነላትም። ተፈለግሽ ብቻሽን መሄድ ትችያለሽ፣ ያለዛ ደግሞ አብረን ማደር ይላታል። በመሀላቸው ብዙ ጭቅጭቅ ከተፈጠረ በኋላ እንዴት ብቻዬን እሄዳለሁ በዚህ ምሽት፣ አንተ ሸኘኝ፣ እሱ ደግሞ አልሸኝም በማለት እንግዲህ አለበለዛ ከኔ ጋር ማደር አለብሽ ይላታል። እሷም እሺ በቃ በአንድ ነገር እንስማማ፣ እኔን ከጋብቻ በፊት አንድም ነገር ቀርበህ ላትነካኝ በማለት እሱም ታዲያ በደስታ እዛ ስንደርስ እንማከርበታለን በማለት ይዟት ይሄድ። ታዲያ ወደ ማደሪያ ቤትም ይዟት ይሄድና ነገር ግን ሊግባቡ አልቻሉም። አሁን ላይ ግን ወይም ተኔን ትመርጫለሽ ወይም ከሰርጋችን በፊት አይኔን እንዳታይም በማለት ተናግሯት ወደ ቤት ተመልሳለች ድንብላል። በአንድ በኩል ቸምቹ በሀሳብ ጭልጥ ይላል። ምን ሆነህ ነው በማለት ዝምታን ስለመረጠ ሀና ደግሞ ያስጨነቀ ምንድን ነው ስለ ተምቹ ነው ወይ ስትለው አረ አይደለም ዝም ብዬ ነው ይላታል። ሀናም ታዲያ እኔ ያስጨነቀኝ ስለሌላ ነገር ነው ስለሱም አይደለም በማለት እንግዲህ ይነግራታል። ታዲያ ስለምንድን ነው የምትጨነቀው ስትለው የእናትሽ ንብረት እስቲ ፍርዱ ሂደቱ ምን ይመስላል በማለት ነገሩን ይጀምርላታል። እሷም ታዲያ ያው ቀጠሮ ነው ሌላ ምንም ነገር የለም ብላ እውነቱን ለመጠየቅ ባይፈልግም ግን ደግሞ ስለ ሂደቱ ለማወቅ ቢጥርም ሀና ልትነግረው አልቻለችም። አሁን ላይ ጆሮ በጣም እየተጨነቀ ነው። በፊት ያሳለፈውና የበላበትን አልረሳም። ተምቹ ግን አሁንም ቢሆን ለራሱ እንጂ ለሰው ደንታ አይሰጠውም። አሁን ላይ ገንዘብ ያገኘውን ለራሱን ብቻ ሳይሆን እየጠጣና እየጨሰበት እንዲሁም ደግሞ በቃ ዘና ማለት እንጂ ስራም ቢሆን አይሰራም። ስለሌላ ሰውም ቢሆን ደንታ ቢስ ሆኗል። ግን ደግሞ አሁን ላይ በሚያገኘው ገንዘብ እየተዝናና ብቻ ነው ያለው። አሲር ግን ቁም ነገረኛ ሆኖ ወይዘሮ ሜላትን ለመርዳት የማያደርገው ጥረት የለም። ሀንቹንም ቢሆን በጎን ለመጠየቅ አስቦ ነበር፣ ነገር ግን አልተሳካለትም። እናም አሁን ላይ ሁሉንም ለመርዳት እየተጣጣረ ነው ያለው። አሁን ላይ እንግዲህ ወይዘሮ ሜላትም ስራ ፈልጋ ሀቄን እንዳገኘላት ነግሯት ጠዋት ላይ እየወጣች ነበረ። ቤተሰቡ ደግሞ ላንቺ አይሆንሽም፣ እሱ የሚያገኘው ስራ እንደሆን የታወቀ ነው፣ የጉልበትም ሆነ እንደዛ አይነት ነገር ነው፣ ላንቺ ደግሞ ያ ነገር አይሆንም ብላ ሀና እምቢ ትላለች። እሷ ግን ለልጇ ብላ እንግዲህ የምነስን ልደትም ማክበር እንዳለባት ልጆቿ ደግሞ ደፋ ቀና ሲሉ እሷ ቤት ውስጥ ተቀምጣ ያስጨነቃት ነገር አሁን ላይ ደግሞ ያገኘችውን ስራ መስራት እንዳለባት ቆርጣ ተነስታለች። ወደ ስራውም ሄዳለች። የሚያጋጥማት ምን ይሆን? የዛሬ ቪዲዮ በዚሁ አብቅቷል። ቀጣዩን አብረን እናየዋለን። መልካም ቆይታ ይሆንላችሁ።